ምናልባት አንዲት ነጠላ ቀን ሙሉ ህይወታችሁን ልትቀይረው ብትችልስ? በዱንያም በአኺራም ስኬታማ የምታደርጋችሁ ቢሆንስ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ የዙል ሂጃ 9ኛው ቀን የውሙ አረፋ አላህ ከየትኛውም የዓመቱ ቀናት በላይ ሰዎችን ከእሳት ነፃ የሚልበት ምህረቱን ከምን ጊዜውም በላይ በባሮቹ ላይ የሚያወርድበትና ዱዓዎች ያለ ገደብ ተቀባይነት የሚያገኙበት ታላቅ ቀን ነው። እናም ዛሬ በዚህ ቪዲዮ በአረፋ ቀን ልናደርጋቸው የሚገቡ ዲናችንንም ሆነ ዱንያችንን ስኬታማ የሚያደርጉልን 9 ታላላቅ ነብያዊ ዱዓዎችን እንመለከታለን ኢንሻአላህ። በተለይ 9ኛው እጣፈንታችንን እስከ መጨረሻው ድረስ ሊቀየር የሚችልና ረሱላችንም ሰለላሁ ዐለይሂ ወሰለም ይህንን ዱዓ በአረፋ ቀን እንድናደርገው አጥብቀው የመከሩን ነው። ስለሆነም ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እርግጠኛ ሁኑ። በቀጥታ ወደ ቪዲዮ ከመግባታችን በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ይህ ጠቃሚ ቪዲዮ ለብዙ ሰው እንዲደርስ ላይክ አድርጉት። ሁላችሁንም ጀዛኩሙላህ ኸይር። አንደኛና የመጀመሪያው ዱዓ የዱንያንም የአኺራንም ኸይራት ሁሉ ጠቅልሎ የያዘው ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር። ትርጉሙ ጌታችን ሆይ በዱንያ ላይ መልካምን ነገር ስጠን፣ በአኺራ ላይ መልካምን ነገር ስጠን፣ ከእሳት ቅጣትም ጠብቀን ማለት ነው። ይህ ዱዓ በቁርአን ላይ የተጠቀሰ ሲሆን አላሁ ሱብሃነሁ ወተዓላ በዱዓቸው ወቅት ዱንያን ብቻ የሚጠይቁትን ሰዎች በመውቀስ ይህ ትክክለኛው ዱዓ መሆኑን በሱረቱል በቀራ ከአንቀጽ 200 እስከ 202 ድረስ አስቀምጡታል። فمن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق ከሰዎችም ውስጥ ጌታችን ሆይ በምድር ዓለም መልካምን ነገር ስጠን የሚል ሰው አለ፣ ለእርሱም በመጨረሻይቱ ሀገር ከእድል ምንም የለውም። ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ከነርሱም ውስጥ ጌታችን ሆይ በምድር ዓለም ደግን ነገር ጸጋን ስጠን፣ በመጨረሻይቱ ሀገር መልካምን ነገር ጀነትን ስጠን፣ ከእሳት ቅጣትም ጠብቀን የሚሉ ሰዎች አሉ። ኡላኢከ ለሁም ነሲቡን ሚማ ከሰቡ ወላሁ ሰሪዑል ሒሳብ። እነዚያ ከሰሩት በጎ ነገር ለእነርሱ እድል አላቸው፣ አላህም ምርመራው ፈጣን ነው ይለናል። እናም ጌታችን ሱብሓነሁ ወተዓላ በቁርአኑ ላይ ያሞገሰውንና ረሱላችን ሰለላሁ ዐለይሂ ወሰለም ደጋግመው ያደርጉት የነበረውን የዱንያንም የአኺራንም ኸይራት ሁሉ ጠቅልሎ የያዘውን ይህንን ዱዓ በአረፋ ቀን ልንደጋግመውና ልንበረታበት ይገባል። ሁለተኛው አላህ በዚህ በተከበረ ቀን ወንጀላችንን ይምርልን ዘንድ አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና የሚለው ነው። ትርጉሙ አላህ ሆይ አንተ ይቅር ባይ ነህ፣ ይቅር ማለትንም ትወዳለህ፣ ይቅር በለኝ ማለት ነው። ኢብኑ ማጃህ ሰሒህ ባለው ሐዲስ አንድ ጊዜ እናታችን አይሻ ረዲየላሁ ዐንሃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አለቻቸው፣ ንገሩኝ እስቲ እንደው ለይለተል ቀድርን ከተወፈኩኝ ምን ብዬ ዱዓ ላድርግ አለቻቸው። እሳቸውም አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐና የሚለውን ዱዓ ነገሯት። ሱብሃንአላህ። በእርግጥም ለይለቱል ቀድር ቀኑ አይታወቅም። የአሽረል አዋኺር 10ሩንም ቀናት ይህንን ዱዓ እያደረግን እንጠባበቀዋለን እንጂ። ነገር ግን የውሙ አረፋ በትክክል ቀኑ ይታወቃልና በዚህ ቀን ከዚህ ታላቅ ዱዓ መዘናጋት በፍጹም አይኖርብንም። ሶስተኛው እዳን ከኛ ላይ የሚያስወግደውና ሐላል ሪዝቃችንን ወደኛ የሚያመጣው አላሁመ ክፊኒ ቢሐላሊከ ዐን ሐራሚክ ወአግኒኒ ቢፈድሊከ ዐመን ሲዋክ። ትርጉሙ ጌታዬ ሆይ አንተ ሐላል ባደረከው ነገር ሐራም ካደረከው ነገር ብቃኝ፣ በችሮታህም ካንተ ውጪ ካሉት አብቃቃኝ ማለት ነው። አልይ ረዲየላሁ ዐንሁ እንዳስተላለፈው ረሱላችን ሰለላሁ ዐለይሂ ወሰለም ለሱ እንዲህ ብለውታል፣ አንድን ዱዓ ላስተምርህምን? እሱን ካልክ አላህ የሰቢር ተራራን የሚያክል ዕዳ እንኳን ቢኖርብህ ይከፍልልሃል አሉትና አላሁመ ክፊኒ ቢሐላሊከ ዐን ሐራሚክ ወአግኒኒ ቢፈድሊከ ዐመን ሲዋክ የሚለውን ዚክር አስተማሩት። ስለሆነም ትንሽም ሆነ ትልቅ ዕዳ ያለበት ሰው የአረፋ ቀን ከዚህች ታላቅ ነብያዊ አሰር ያላት ዱዓ ሊዘናጋ አይገባውም። አራተኛ የቅርቡንም የሩቁንም ኸይር ወደኛ የሚያመጣና የቅርቡንም የሩቁንም ሸር ከኛ የሚያስወግደው ዱዓ አላሁመ ኢኒ አስአሉከ ሚን ኸይሪ ኩሊህ ዓጂሊሂ ወዓጂሊህ ማ ዐሊምቱ ሚንሁ ወማ ለም አዕለም። ትርጉሙ አላህ ሆይ እኔ ከማውቀውም ከማላውቀውም ከሚፈጥነውም ከሚዘገየውም መልካም ነገር ሁሉ ጠይቀሃለሁ፣ እኔም ከማውቀውና ከማላውቀው ከሚፈጥነውም ከሚዘገየውም መጥፎ ነገር ሁሉ ባንተ ተጠበቃለሁ ማለት ነው። ይህ ዱዓ ረሱላችን ሰለላሁ ዐለይሂ ወሰለም ለእናታችን አይሻ ረዲየላሁ ዐንሃ ያስተማሯት ሲሆን በሰሂህ ሰነድ ላይ ተቀምጧል። የቅርቡንም የሩቁንም የምናውቀውንም የማናውቀውንም የዱንያም የአኺራም ኸይራት ሁሉ ለእኛ የሚያመጣና በዱንያም በአኺራም ደግሞ ከመጥፎ ነገር ሁሉ የሚጠብቀን ታላቅ ዱዓ ነው።
አምስተኛው አላሁ ሱብሓነሁ ወተዓላ ልባችንን በዲኑ ላይ ያጸናልን ዘንድ የምናደርገው ዱዓ ነው። ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ። ትርጉሙ አንተ ልቦችን ገለባባጭ የሆንክ ጌታ ሆይ በሃይማኖትህ ላይ ልቤን አጽናልኝ ማለት ነው። እናታችን ኡሙ ሰለማ ረዲየላሁ ዐንሃ የረሱላችን ሰለላሁ ዐለይሂ ወሰለም አብዛኛው ዱዓቸው ማለትም የሚያበዙት ዱዓ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ የሚለው ነው በማለት አስተላልፋለች። ረሱላችን ሰለላሁ ዐለይሂ ወሰለም ነብይና ወደ አላህ እጅጉን የቀረቡ ከሰዎች ሁሉ የመልካም ልብ ባለቤት ቢሆኑም ነገር ግን የኢስቲቃማ ወይንም በዲን ላይ የመጽናት ነገር ይህን ያህል ካሳሰባቸውና ደጋግመው ዱዓ ካበዙበት እኔና እናንተ ደግሞ ኢማናችን ገና በቅጡ ያልጠበቀልን ሰዎች ይህንን ዱዓ ማብዛትና መደጋገም ግድ ይለናል። በተለይ ደግሞ ዱዓ ተቀባይነት በሚያገኝበት የአረፋ ቀን ይህንን ዱዓ ሳናደርግ ማሳለፍ አይኖርብንም። ስድስተኛው اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات። ትርጉሙ አላህ ሆይ ለሙስሊም ወንዶችና ለሙስሊም ሴቶች፣ ለሙእሚን ወንዶችና ለሙእሚን ሴቶች፣ በህይወት ላሉትም ለሞቱትም ምህረት አድርግላቸው ማለት ነው። ይህ ሰፊ አጅር ያለው ዱዓ ነው። ጠበራኒ በዘገበው ሐዲስ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል መን ኢስተግፈረ ሊልሙእሚኒነ ወልሙእሚናት ከተበላሁ ለሁ ቢኩሊ ሙእሚኒን ወሙእሚነትን ሐሰና። ለአማኝ ወንዶችና ለአማኝ ሴቶች ምህረትን የለመነ ሰው አላህ በሁሉም ሙእሚን ወንድና በሁሉም ሙእሚን ሴት ልክ አጅርን ይጽፍለታል ብለዋል። ስለሆነም በዚህ ዱዓ ለሙእሚኖች ምህረትን እየለመንንና ለራሳችንም እጅግ በጣም የበዛን ሐሰና ከአላህ ማግኘት ይገባናል። ሰባተኛ የቂያም ቀን ለመዳን የምናደርገው ወሳኝ ዱዓ ነው። አላሁመ ሐሲብኒ ሒሳበን የሲራ። ትርጉሙ አላህ ሆይ ቀላል የሆነን ሂሳብ ተሳሰበኝ ማለት ነው። እናታችን አይሻ ረዲየላሁ ዐንሃ ባወራችው ሐዲስ سمعت رسول الله صلى الله عليه وسلم يقول في بعد صلاته اللهم حاسبني حسابا يسيرا. ረሱላችን ሰለላሁ ዐለይሂ ወሰለም በከፊል ሰላታቸው ላይ አላህ ሆይ ቀላል የሆነን ሂሳብ ተሳሰበኝ ብለው ዱዓ ሲያደርጉ ሰማሁና ቁልቱ ያ ነብየላህ ማ ሒሳቡን የሲር፣ የአላህ ነብይ ሆይ ቀላል ሂሳብ ምንድነው አልኳቸው። ቃለ አን የንዙረ ፊ ኪታቢሂ ፈየተጃወዘ ዐንህ፣ አላህ ኪታቡን ተመልክቶ ኃጢያቶቹን ችላ ሲልለት ነው። ኢነሁ መን ኑቅሸ ሒሳቡሁ ያ አይሻ የውመኢዝን ሐለክ፣ አይሻ ሆይ የዚያን ቀን ሂሳቡ በጥብቅ የተመረመረበት ሰው ይጠፋል አሏት። ስለሆነም አላሁመ ሐሲብኒ ሒሳበን የሲራ የሚለውን ዱዓ ምንጊዜም ልንዘነጋው አይገባም። በተለይ ደግሞ እንደ አረፋ ቀን ባለ ዱዓ ተቀባይነት የሚያገኝበትን እድል አግኝተን እንደውም ልንደጋግመው ነው የሚገባን። ስምንተኛ እስካሁን ያደረግናቸው ዱዓዎች ሁሉ ለራሳችን ዱንያና አኺራዊ ስኬት ናቸው። ነገር ግን ይሄኛው ለእኛ ምንም ሳይሰስቱ ተንከባክበው ላሳደጉን ወላጆቻችን ይሁን። ረቢርሐም ሊዋሊደይ ረቢርሐምሁማ ከማ ረባያኒ ሰጊራ። ጌታዬ ሆይ ለወላጆቼ እዘንላቸው፣ ጌታዬ በህፃንነቴ በርህራሄ እንዳሳደጉኝ እዘንላቸው ማለት ነው። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል ኢስራ አንቀጽ 24 ላይ ይህንን ዱዓ በትእዛዝ መልክ እንድንለው ሲያዘን እንዲህ ይላል፣ ወኽፊድ ለሁማ ጀናሐ ዙሊ ሚነር ረሕመህ ወቁል ረቢርሐምሁማ ከማ ረባያኒ ሰጊራ። ለሁለቱም ለእናትና አባትህ ከእዝነት የመዋረድን ክንፍ ዝቅ አድርግላቸው፣ ጌታዬ ሆይ በህፃንነቴ በርህራሄ እንዳሳደጉኝ እዘንላቸውም በል ይለናል። ስለሆነም በዚህ በተባረከና ዱዓ ተቀባይነት በሚያገኝበት ቀን ወላጆቻችን በህይወት ይኑሩም አይኑሩም ልንረሳቸው አይገባም። በዚህ ማዕሱር ዱዓ ወይንም በራሳችን መንገድ በደንብ ዱዓ ልናደርግላቸው ይገባል። ዘጠነኛውና የመጨረሻው እንዲሁም በአረፋ ቀን ትልቁና ወሳኙ ዱዓ ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዲህ በማለት ይነግሩናል። ኸይሩ ዱዓኢ ዱዓኡ የውሚ ዓረፋህ፣ በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው ካሉ በኋላ ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ፣ እኔም ከኔ በፊት የነበሩት ነብያትም ካልነው ሁሉ በላጩ ዱዓ ደግሞ ላኢላሃ ኢለላሁ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ነው ብለውናል። ትርጉሙ ከአላህ በቀር በሐቅ የሚገዙት አምላክ የለም፣ ብቸኛ ነው፣ አጋርም የለውም። ንግስና ለሱ ነው፣ ምስጋናም ለሱ ነው፣ እሱ በሁሉም ነገር ላይ ቻይ ነው ማለት ነው። እናም ይህ ዚክር ወይንም ዱዓ የአረፋ ቀን አንዴ ብቻ ብለን የምንተወው ሳይሆን በየዱዓዎቻችን መሃል ደጋግመን የምናነሳውና ቀኑን ሙሉ በቻልነው አቅም አብዝተን የምንለው መሆን አለበት። በመጨረሻም ይህ የአረፋ ቀን ምናልባትም እጣፈንታችን የሚቀየርበት ቀን ሊሆን ይችላልና እጃችንን ከፍ አድርገን እናንሳ፣ አላሁ ሱብሓነሁ ወተዓላ ላይ እናልቅስ። እነዚህን 9 ዱዓዎችም ሆነ ሌሎች ተጨማሪ ዱዓዎችን አብዝተን እናድርግ።
ጀነትን እንጠይቅ፣ ከጀሃነምም ጠብቀኝ እንበል። በየቦታው ለሚሰቃዩ ሙስሊም ወንድምና እህቶቻችንም ነስርን እንለምን። ምናልባት ይሄ የመጨረሻው አረፋችን ሊሆን ይችላልና አንዘናጋ። ቪዲዮውን ከመጨረሳችን በፊት ግን በጣም አደራ የምላችሁ ነገር ቢኖር በዚያ ቀን በዱዓችሁ እንዳትረሱኝ ነው። ለአላህ ብላችሁ ከልብ ዱዓ አድርጉልኝ፣ አላህ ይቀበላችሁ። የመጀመሪያው ኮሜንት ላይ ባስቀመጥኩላችሁ የቴሌግራም ሊንክ በመግባት ደግሞ እዛ ያደረኩላችሁን 50 ከቁርአንና ከሐዲስ የተውጣጡ ማዕቱራት ዱዓዎችን መውሰድ ትችላላችሁ። ባረከላሁ ፊኩም። اللهم إني أعوذ بك من علم لا ينفع ومن قلب لا يخشع ومن نفس لا تشبع ومن دعوة لا يستجاب لها آمين يا رب العالمين። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።